ውድ ተመልካቾች ሰላም ጤና ይስጥልን ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል ከዜናው ጋር ደረጀ ይልማ ነኝ የአረንጓዴ አሻራ መርሃ ግብር የኢትዮጵያ ኢኮኖሚ የማንሰራራት ጉዞ እንዲሳካ አስተዋጽኦ ያበረከተ መሆኑን ሚኒስትሮች ገለጹ ጠቅላይ ሚኒስትር አብይ አህመድ የናይጄሪያ ምክትል ፕሬዝዳንት ካሺም ሼቲማ የፌደራልና የክልል መንግስት ከፍተኛ አመራሮች በተገኙበት በአዲስ አበባ የወንዝ ዳርቻ ልማት የችግኝ ተከላ መርሃ ግብር ተካሂዷል በመርሃ ግብሩ ላይ የተሳተፉ ሚኒስትሮች እንደገለጹት የአረንጓዴ አሻራ መርሃ ግብር ኢኮኖሚው እንዲያንሰራራ የተያዙ ግቦችን ለማሳካት ጉልህ አስተዋጽኦ ያበረከተ ነው የአረንጓዴ አሻራ መርሃ ግብር ለቀጣዩ ትውልድ የተበረከተ ስጦታ መሆኑን ጠቁሞ መርሃ ግብሩ ተጨባጭ ውጤቶች እየተገኙበት መሆኑንም አንስተዋል የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ እንዳሉት ባለፉት 6 ዓመታት በአረንጓዴ አሻራ መርሃ ግብር ከ40 ሚሊዮን በላይ ችግኞች ተተክለዋል የአረንጓዴ አሻራ መርሃ ግብር ለኢኮኖሚው ፈጣን እድገት መመዝገብ ጉልህ አስተዋጽኦ ያበረከተ መሆኑን ለአብነት ጠቅሰዋል አቮካዶን ጨምሮ የተለያዩ የፍራፍሬ ምርቶች ወደ ውጭ በመላክ ገቢ እየተገኘ መሆኑን ጠቅሰው የሌማት ትሩፋት መርሃ ግብር ግቡን እንዲመታ የአረንጓዴ አሻራ መርሃ ግብር ጉልህ ሚና አለው ብለዋል የአረንጓዴ አሻራ መርሃ ግብር የኢትዮጵያ ኢኮኖሚ እንዲያንሰራራ በሚደረገው ሀገራዊ ጥረት ውስጥ የማይተካ ሚና እየተጫወተ ነው ብለዋል ኢዚያ እንደዘገበው በዘንድሮ የአረንጓዴ አሻራ መርሃ ግብር 7.5 ሚሊዮን ችግኞች እንደሚተከሉም ተገልጿል የካንሰር ህመም ተደራሽነት ላይ ያተኮረ ዓለም አቀፍ ፎረም በአዲስ አበባ እየተካሄደ ነው የካንሰር ህክምና ተደራሽነትን ማሳደግ ላይ ያተኮረው ሬስ ኦፍ ሆፕ 2025 ዓለም አቀፍ ፎረም በአዲስ አበባ እየተካሄደ ነው በፎረሙ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ የጤና ሚኒስትር ዶክተር መቅደስ ዳባና የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላን ጨምሮ የተለያዩ ሀገራት የዘርፉ ኃላፊዎች ተገኝተዋል ፎረሙ የጤና ሚኒስቴርና ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በጋራ ያዘጋጁት ሲሆን ከዛሬ ጀምሮ ለ2 ቀናት ይካሄዳል በፎረሙ ላይ በተለይ በካንሰር የህክምና ግብዓት ተደራሽነት ላይ የሚስተዋለውን ኢፍትሃዊነት ለማሻሻልና በታዳጊ ሀገራት አቅርቦቱን ለማሳደግ ያለመ ውይይት ይደረጋል ተብሏል የካንሰር ህሙማን የጨረራ ህክምና ተደራሽነትን ማስፋት ቀጣይነት ያለው የፋይናንስ ድጋፍና የሰው ኃይል አቅምን ማሳደግ ላይ ያተኮረ ምክክር እንደሚደረግም ተጠቁሟል በምስራቅ አፍሪካ ቀዳሚ የቡና ቅምሻ ማዕከል መቋቋሙ ወደ ውጭ የሚላከው ቡና ጥራት እንዲሻሻል ከፍተኛ አስተዋጽኦ አድርጓል ተባለ በምስራቅ አፍሪካ ቀዳሚ የሆነ የቡና ቅምሻ ማዕከል መቋቋሙ ወደ ውጭ የሚላከው ቡና ጥራት እንዲሻሻልና የውጭ ድርጅቶች በዘርፉ እንዲሰማሩ ከፍተኛ አስተዋጽኦ ያደረገ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል የባለስልጣኑ ምክትል ዋና ዳይሬክተር ሻፊ ኡመር ለኢዚያ እንደገለጹት የቡና ጥራትን ለማሻሻል የቡና ቅምሻ ማዕከላትን ማስፋፋት አስፈላጊ ነው በምስራቅ አፍሪካ ቀዳሚ የሆነ የቡና ቅምሻ ማዕከል መቋቋሙ ወደ ውጭ የሚላከው ቡና ጥራት እንዲሻሻልና የውጭ ድርጅቶች በቡና ዘርፍ እንዲሰማሩ ከፍተኛ አስተዋጽኦ እንደሚያበረክት ገልጸዋል በአረንጓዴ አሻራ መርሃ ግብር ከ8 ሚሊዮን በላይ የቡና ችግኞች በመተከላቸው ምርታማነት እንዲሻሻልና ወደ ውጭ የሚላከው ቡና መጠን እንዲጨምር አድርጓል ነው ያሉት በዘርፉ የመጡ ለውጦች በቅርብ ዓመታት ውስጥ ከቡና ወጪ ንግድ የሚገኘውን ገቢ ከ3 እጥፍ በላይ እንዲያድግ አስችሏል ብለዋል በበጀት ዓመቱ 11 ወራት 49605 ቶን ቡና መላኩንና ከፍተኛ ገቢ መገኘቱን ገልጸዋል በቡና ዘርፍ የተደረገው ማሻሻያ ፈቃድ የተሰጠው አርሶ አደር ወደ ውጭ ቀጥታ እንዲልክ እድል መፍጠሩና በዚህም ከ100 በላይ አርሶ አደሮች የቡና ምርታቸውን ቀጥታ ወደ ውጭ መላክ መጀመራቸውን አንስተዋል አዲስ ገበያ መዳረሻዎችን ለማስፋት በተነደፈው ስትራቴጂ መሰረት በተያዘው ዓመት ወደ አዳዲስ 20 ሀገራት መላክ መጀመሩንም
ገልጸዋል። የቡናን ምርታማነት በምርምርና በእውቀት ለመደገፍ በቡና አብቃይ አካባቢዎች ካሉ ከፍተኛ ትምህርት ተቋማት ጋር በጋራ እየተሰራ ይገኛል ብለዋል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ተማሪዎች ለነገዋ ኢትዮጵያ የተሻለ አበርክቶ እንዲኖራቸው ፈተናውን በርትተው መስራት አለባቸው አሉ። ሚኒስትሩ ከደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ነጋሽ ዋጌሾ ጋር በመሆን የ12ኛ ክፍል መልቀቂያ ሀገር አቀፍ ፈተና በቦንጋ ዩኒቨርሲቲ አስጀምረዋል። ፕሮፌሰር ብርሃኑ ነጋ በዚህ ወቅት ባስተላለፉት መልእክት ተማሪዎች ራሳቸውን በእውቀት አዳብረው ለነገዋ ኢትዮጵያ የተሻለ አበርክቶ እንዲኖራቸው ለማድረግ ፈተናውን በርትተው እንዲሰሩ አስገንዝበዋል። ለተፈታኞች መልካም ውጤትን በመመኘት ተማሪዎች ሙሉ ትኩረታቸውን በፈተናው ላይ እንዲያደርጉ ማሳሰባቸውን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ የሸዋስ አለሙ ለፋና ዲጂታል ገልጸዋል። ዶክተር ነጋሽ ዋጌሾ በበኩላቸው ተማሪዎች ለፈተናው በተዘጋጁት ልክ ተረጋግተው እንዲሰሩና የተሻለ ውጤት ለማስመዝገብ ጥረት ማድረግ እንደሚገባቸው በማሳሰብ ለተማሪዎች መልካም ውጤት ተመኝተዋል። በክልሉ 19127 ተማሪዎች በፈተናው ላይ እንደሚቀመጡና ከነዚህም ውስጥ 9758 የማህበራዊ ሳይንስ እንዲሁም ቀሪዎቹ 9369 ተማሪዎች የተፈጥሮ ሳይንስ ተማሪዎች መሆናቸውን አብራርተዋል። በተያያዘ ዜና የመጀመሪያው ዙር የ12ኛ ክፍል ሀገር አቀፍ ፈተና በመላ ሀገሪቱ ተጀምሯል። የ12ኛ ክፍል ማጠናቀቂያ ፈተና በሁሉም የመፈተኛ ማዕከላት መሰጠት መጀመሩን የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። በዘንድሮ የ12ኛ ክፍል ማጠናቀቂያ ፈተና በተፈጥሮ ሳይንስና በማህበራዊ ሳይንስ በአጠቃላይ 608588 ተማሪዎች ፈተናውን እንደሚወስዱ የተገለጸ ሲሆን ፈተናው በዛሬው ዕለት በኦንላይንና በወረቀት እየተሰጠ እንደሚገኝ ተመላክቷል። በአራት ዙር በሚሰጠው ፈተና 140,000 የሚጠጉ ተማሪዎች ፈተናውን በኦንላይን ይወስዳሉ ነው የተባለው። የዘንድሮ 12ኛ ክፍል ሀገር አቀፍ የማጠናቀቂያ ፈተና ከሰኔ 23 ጀምሮ እስከ ሐምሌ 8 ቀን 2017 ዓ.ም ድረስ እንደሚሰጥ ተገልጿል። ኢትዮጵያ የኦጋዴንን የተፈጥሮ ጋዝ ኤክስፖርት ፕሮጀክት መሰረዟ ተገለጸ። ኢትዮጵያ በኦጋዴን ክልል የሚገኘውን የተፈጥሮ ጋዝ ወደ ውጭ መላክ ፕሮጀክት የገንዘብ እጥረትና የትግበራ መዘግየት ዋቢ በማድረግ እንደሰረዘች አስታውቃለች። በምትኩ የማዕድን ሚኒስቴር የተፈጥሮ ጋዝን ለአገር ውስጥ ፍጆታ በተለይም ማዳበሪያ ለማምረትና ኤሌክትሪክ ኃይል ለማመንጨት የሚያስችል አዲስ ፕሮጀክት እያጠና መሆኑን ገልጿል። የማዕድን ሚኒስቴር እንደገለጸው ኢትዮጵያ በተለይም በኦጋዴን ተፋሰስ በካሉብና ሂላል አካባቢዎች ከፍተኛ የተፈጥሮ ጋዝ ክምችት ያላት ሲሆን ይህም ከ50 ዓመታት በላይ ለሚሆን ጊዜ ማዳበሪያ ለማምረት ኃይል ለማመንጨትና ለተለያዩ የነዳጅ ምርቶች ለማገልገል የሚያስችል እንደሆነ ቢገመትም እስካሁን በጥልቀት አልተጠናም ሲል ካፒታል ጋዜጣ አስነብቧል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። አሜሪካ ወደ ዲፕሎማሲያዊ ውይይት መመለስ ከፈለገች በኢራን ላይ ምንም አይነት ጥቃት መፈጸም የለባትም ተባለ። የኢራኑ ምክትል የውጭ ጉዳይ ሚኒስትር ማጂድ ራቫንቺ ናቸው ይህን ያሉት። የትራምፕ አስተዳደር በአሸማጋዮቻችን በኩል መነጋገር እንደሚፈልግ ነግሮናል፣ ነገር ግን ድርድሩ እየተካሄደ ባለበት ሰዓት ጥቃት ስለመድረሱ ግልጽ አላደረጉም ብለዋል። ዶናልድ ትራምፕ ስለ ቁልፉ ጥያቄ ምንም አለማለታቸው በምክትል የውጭ ጉዳይ ሚኒስትሯ በኩል ኢራን ጥያቄ ለማንሳት ተገዳለች። የቴህራንና ዋሽንግተን ስድስተኛው ዙር ድርድር በኦማን ሊካሄድ 2 ቀናት ሲቀረው እስራኤል ኢራንን መምታቷና በኋላም አሜሪካ ጉዳዩ ላይ መቀላቀሏ ጥርጣሬውን ከፍ አድርጎታል። ኢራን ኒውክሌር ማብላላቷን እንደምትቀጥልበት እየተገለጸ ባለበት ሰዓት አሜሪካ ወደ መነጋገር እንመለሳለን እያለች ይገኛል። ወታደራዊ መፍትሄን መምረጥ ኪሳራው እንደሚያመዝን በ12ቱ ቀናት ጦርነት መገንዘብ እንደተቻለም
ተወስቷል። ኢራን በድርድር መሃል የሚፈጸም ጥቃት መቆም ካልቻለ አሁንም ስጋቱ የከፋ ሆኖ ይቀጥላል ብላለች። ዘገባው የቢቢሲ ነው። ሩሲያ በጦርነቱ ታሪክ ትልቁን የአየር ጥቃት እንደፈጸመችባት ዩክሬን ገለጸች። ሩሲያ ትናንት ሌሊት በጦርነቱ ታሪክ ትልቁን የአየር ጥቃት በዩክሬን ላይ መፈጸሟን አንድ የዩክሬን ባለስልጣን ገልጸዋል። ይህ የሆነው በሁለቱ ሀገራት መካከል 3 ዓመት ያስቆጠረውን ጦርነት ለማስቆም የሰላም ጥረት እየተደረገ ባለበት ወቅት ነው። በጥቃቱ ሩሲያ ድሮኖችንና ሚሳኤሎችን ጨምሮ 537 የአየር ውጊያ መሳሪያዎችን መተኮሷን የዩክሬን አየር ኃይል ገልጿል። በእነዚህ ውስጥ 249 ያህሉ ተመተው ሲወድቁ 226 ያህሉ በኤሌክትሮኒክ ዘዴ እንዲከስሙ መደረጉን ጨምሮ ገልጿል። ጥቃቱ ምዕራባዊ ዩክሬንን ጨምሮ ከጦርነቱ ቀጠና ርቀው የሚገኙ የተለያዩ የሀገሪቱ ግዛቶችን ኢላማ ማድረጉም ነው የተገለጸው። የተለያዩ ግዛቶችን ኢላማ ባደረገው ጥቃት ቢያንስ 12 ያህል ሰዎች መገደላቸውን አሶሺየትድ ፕሬስ ዘግቧል። ከምዕራባውያን አጋሮች ከቀረቡለት ኤፍ-16 የጦር አውሮፕላኖች መካከል አንዱ የሩሲያን የአየር ጥቃት መከላከል ላይ ሳለ በደረሰበት ጉዳት ተከስክሶ አብራሪው ወዲያው መሞቱን የዩክሬን አየር ኃይል አስታውቋል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና እስካሁኑ ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ